በእርግጠኝነት በማህበራዊ ድረገጽ ናርሲሲስቲክ ስለሚለው ቃል ብዙ ሰምተዋል። ናርሲሲስቲክ የስብዕና መቃወስ ዙሪያ ላይ የተሰሩ ብዙ እነኝን የመሳሰሉ ቪዲዮዎች አሉ። ከነኝም መሃል ጥቂት የማይባሉት በግለሰቦች አረዳድ ላይ የተመሰረተ ሲሆን በዚህ ቪዲዮ ላይ የናርሲሲስቲክ ስብዕና መቃወስ ምንነት ዙሪያ ላይ ሕክምና ያለው ምልከታ እናያለን። እነዚህ ቪዲዮዎች በዙሪያችን ካሉ አብረን ከምንበላው ከምንጠጣው ሰዎች ውስጥ ናርሲሲስቲክ ሰዎች የመኖር እንዳላቸው የሚገልጹ ቢሆንም እውነታው ግን ከዛ የራቀ ነው። በዓለም ላይ ካለው ህዝብ ውስጥ ከ1 እስከ 2% የሚሆኑት ብቻ የናርሲሲስቲክ ስብዕና መቃወስ እንዳለባቸው መረጃዎች ይጠቁማሉ። ናርሲሲስቲክ የስብዕና መቃወስ ምንድን ነው? ለምንድን ነው አንዳንድ ሰዎችን ናርሲሲስቶች የምንለው? እንዴትስ እንለያለን? የሚለውን ይህ ቪዲዮ በስርዓት ያብራራል። ናርሲሲዝም የሚለው ቃል በፎቶ አባዜና እውቅና በተቸራቸውና እውቅናን በሚሹ ግለሰቦች በሚመራ ባህላችን ውስጥ አብዝቶ እየተነሳ ይገኛል። ከንቱ የሚመስሉ አሊያም በራሳቸው ፍቅር እስከ አፍ ገደፉ የተሞሉ ሰዎችን ለመግለጽ አብዝተን እንጠቀማለን። ነገር ግን በስነ ልቦና አነጋገር ናርሲሲዝም ማለት ራስን መውደድ ማለት አይደለም። ናርሲሲስቲክ ስብዕና መቃወስ ያለባቸው ሰዎች የራሳቸውን የተካበ ምናባዊ ምስል አብዝተው ይወዳሉ የሚለው ይበልጡን ይገልጸዋል። እና ይህ የተጋነነ የራስ ምስል ሲወዱ ውስጣቸው የሚሰማቸውን በራስ አለመተማመን ስሜት ለመሸሽ ያስችላቸዋል። ነገር ግን ይህንን ታላቅ ቅዠት መደገፍ ብዙ ስራ ይጠይቃል። ይህን ጊዜ ነው የበሽታው ምልክት የሆኑ አስተሳሰቦችና ባህሪያት በብዛት የሚስተዋሉት። ናርሲሲስቲክ ስብዕና ቀውስ ሰዎች ለራሳቸው የሚሰጡት ቦታ አሊያም ስለ ራሳቸው አስፈላጊነት ያላቸው ግንዛቤ እጅጉን ከፍ ያለበት የአእምሮ ጤና እክል ነው። እነኚህ ግለሰቦች በጣም ብዙ ትኩረት ይፈልጋሉ። ሰዎች እንዲያደንቋቸው ይፈልጋሉ። የሌሎችን ስሜት የመረዳት ወይም ሌሎችን የመንከባከብ ችሎታ ላይኖራቸው ይችላል። ነገር ግን ከዚህ ከፍተኛ በራስ የመተማመን ጭንብል በስተጀርባ ለራሳቸው ያላቸው ግምት የተሸረሸረ ሆኖ ይገኛል። እነኚህ ሰዎች በራሳቸው እርግጠኛ አይደሉም እና በትንሹ ትችት በቀላሉ ይበሳጫሉ። ባህሪያቸው ራስ ወዳድነት፣ እብሪተኝነት፣ ለሌሎች ሰዎች ርህራሄና አሳቢነት ማጣት እንዲሁም ከመጠን በላይ የአድናቆት ፍላጎትን ያካትታል። የሚያውቋቸው ሰዎች እብሪተኛ፣ ተንኮለኛ፣ ራስ ወዳድ፣ ሰውን ወደታች የሚያወሩ እንዲሁም ከሰው ብዙ የሚጠብቁ እንደሆኑ ይገልጻሉ። ናርሲሲስቲክ ስብዕና መተው እንደ ግንኙነቶች፣ ስራ፣ ትምህርት እንዲሁም የገንዘብ ጉዳዮች ላይ ችግር ይፈጥራል። ይህ መታወክ ያለባቸው ሰዎች ይገባናል ብለው የሚያምኑት ልዩ ውለታ ወይም አድናቆት ካልተሰጣቸው በአጠቃላይ ደስተኛ ላይሆኑና ቅር ሊሰኙ ይችላሉ። ግንኙነታቸው ችግር የሞላበትና እርካታ የሌለ ሆነው ሊያገኙት ይችላሉ። ሌሎች ሰዎች በዙሪያቸው መሆን ላይወዱም ይችላሉ። ናርሲሲስቲክ የስብዕና መቃወስ ያለባቸው ሰዎች ችግር እየፈጠረባቸው እንኳን ባህሪያቸውን ለመለወጥ ይቸገራሉ፣ አይሞክሩም። ጥፋታቸውን በሌሎች ላይ ማስተላለፍ ዝንባሌ አላቸው። ከዚህም በላይ እጅግ በጣም ስሜታዊ ናቸው። ትናንሽ ትችቶችን፣ አለመግባባቶችን እንኳን እንደ ግላዊ ጥቃት ወስደው መጥፎ ምላሽ ይሰጣሉ። የእነሱን ኃይለኝነት፣ ቅዝቃዜና ቁጣን ለማስወገድ በዙሪያቸው ያሉ ሰዎች ከፍላጎታቸው ጋር አብሮ መሄድ ይቀላቸዋል። ናርሲሲስቲክ የስብዕና መቃወስን ለማወቅ በሕክምናው የአሜሪካ የስነ አእምሮ ሕክምና ማህበር መመሪያ በሆነው በDSM-5 በተቀመጡ መስፈርቶች ተመስርተን እንለካለን። ጤና ባለሙያዎች ይህንን የአእምሮ በሽታ ለመለየት እነኝም ባህሪያት ይመለከታሉ። አንደኛ፣ ልቅ የሆነ ቦታ ለራስ መስጠት ወይም ልቅ በሆነ ደረጃ ራስን መውደድ። ሁለተኛ፣ በስኬት፣ በኃይል፣ በውበት ወይም በፍቅር ቅዠቶች መያዝ። ሶስተኛ፣ ከሌሎች ልዩና የተመረጥኩኝ ነኝ ብሎ ማመን። አራተኛ፣ ከመጠን በላይ አድናቆት መፈለግ። አምስተኛ፣ የፈለገውን ለማድረግ የባለመብትነት ስሜት። ስድስተኛ፣ በዙሪያቸው ያሉ ግለሰቦችን መበዝበዝና ማጥቃት። ሰባተኛ፣ ርህራሄ መጉደል። ስምንተኛ፣ መቅናት ወይም ሌሎች ምቀኞች ናቸው ብሎ ማመን። ዘጠነኛ፣ እብሪተኛ ባህሪያት ወይም አመለካከቶች ናቸው። ለመመርመር እነኚህ ባህሪያት በጊዜ ሂደት ውስጥ የማይለወጡ መሆን ይኖርባቸዋል። አካላዊ፣ ስሜታዊ፣ ተግባራዊ፣ ማህበራዊ መሰናክል ማምጣት ይኖርባቸዋል። ሕይወት ውስጥ ባጋጠሙ ጫናዎች፣ እክሎች፣ ችግሮች እንዲሁም በባህል ወይም በስራ ዘርፍ መገለጽ የለባቸው። ታዲያስ አሁንስ እነኚህ ቪዲዮዎች እንደሚገልጹት ናርሲሲስትስ በዙሪያው ይገኛሉ ብለው ያስባሉ? ይህ ትምህርታዊ ቪዲዮ ተጠናቅሮ የቀረበለው በተግባር በጎ አድራጎት ድርጅት ነው። ይህንን ትምህርታዊ ቪዲዮ ከወደዱ መልካም ነው ብለው ካሰቡ ላይክ፣ ሼር፣ ሰብስክራይብ እንዲያደርጉ